አሁን እዚህ ያለው ሰው ከዚህ ላሉት ለአንድ አባ ቢሰግድላቸው ዝም ቢሉ ኃጢአት ነው አይደለም? ምንድነው የምንል በዚህ ዘመን? ህዝቡ ነው እንጂ እኮ እሳቸው ስገዱልኝ አላሉ ይላል አንዳንዱ ሰው ማለት። ህዝቡ ሲሰግዱ አለመከልከል ይገባኛል ማለት ነው። ተው ይሄ ነገር አይገባኝም ብሎ አለመከልከል ይገባኛል ብሎ ከመቀበል ጋር አንድ ነው። ስንረሳው የማይረሳን፣ ሳናስበው የሚያስበንን፣ ሳንለምነው የሚሰጠንን፣ ሳንነግረው የፈጠረንን እግዚአብሔርን ታመልኩ ዘንድ ፊታችሁን ወደ እግዚአብሔር ዙሩ። እግዚአብሔርን ሰውሮ የሚያስቀር ሰው የለም። የፈለገ ቢሆን እግዚአብሔር እንዳይመለክ ማድረግ አይቻልም። እግዚአብሔር ፍጥረታት በሙሉ ይመሰክርለታል። ሕፃናት ይመሰክርለታል። ጽንስ ይመሰክርለታል። የሁሉ እጅ የት መጣ? የሁሉ አይን፣ የሁሉ ጆሮ። ውሃ ነበርን እኮ። አሁን የመከራ ማይበል ሲፈስብን፣ የመከራ ተራራ ሲጫነን እግዚአብሔር በአገር የሌለ ይመስላል። እግዚአብሔር በየትም ጊዜ ምስክር አለው። በክደት ጊዜ በዲያብሎስ አንጻር ቅዱስ ገብርኤል ምስክር ነበረው። ከቃየል ጎን አቤል ምስክር ነበረው። ከጥፋት ሰዎች መካከል ኖህ ምስክር ነበረው። ከጣዖት አምላኪዎች ከካራን ሰዎች መካከል አብርሃም ምስክር ነበረው። ከሰዶም ሰዎች መካከል ሎጥ ምስክር ነበረው። ከግብፅ መካከል ሙሴ ምስክር ነበረው። ከጎልያድ መካከል ዳዊት ምስክር ነበረው። ከፋርስ ከባቢሎን መካከል ኤርምያስ፣ ሕዝቅኤል፣ ኢሳይያስ፣ ዳንኤል፣ ሰለስቱ ደቂቅ ምስክር ነበሩት። ከኤልዛቤልና ከአክዓብ መካከል ኤልያስ ምስክር ነበረው። ከሄሮድስ ፊት ዮሐንስ ምስክር ነበረው። ሲወለድም መሰከሩለት። እነ ሄሮድስ ሊሸፋፍሩ ቢሉ አህያውም ፈጥረኸኛል አለ፣ ቤተልሔም መጡ። በጉም ፈጥረኸኛል አለ፣ ከብቶችም ፈጥረኸኛል አለ። ራሱን ምስክር አልባ አያችሁ። ልጅ ከመከራ ይጠብቃል፣ ልጅ ከሞት ያድናል። አዳምስ በልጁ አይደል የዳነ? በልጁ ነው የዳነ። ልጅ መውለድ ጥሩ ነው፣ ውለዱ። አገባችሁም ደግሞ መውለድ ካስጠላችሁ ደግሞ አታግቡ። አገባችሁ ደግሞ ውለዱ። ትዳር መጫወቻ አይደለም፣ ወይም ኮስት ሼሪንግ አይደለም አይደል? ወይም ደግሞ አክሲዮን አይደለም፣ የህብረት ሥራ ማህበርም አይደለም አይደለም። ምንድን ነው? ድህነት ነው፣ መዳኛ ቦታ ነው፣ የሚዳንበት ልጅ የሚተካበት ነው። ጠቢብ ልጅ አባቱን ደስ ያሰኘዋል፣ ያስምረዋል ማለት ጸልዮ ያስምረዋል። ክርስቶስ የዳዊት ልጅ አይደለም ነው? የዳዊት ልጅ ከሆነ ልጁ ክርስቶስ ዳዊት አባቱን አዳነው። የታወቀ ያንን አርአያ አድርጎ ልጅ ጸልዮ አባቱን ያዳነው። ምክንያቱም እግዚአብሔር ቸር ነው፣ እንደኛ ተመጻዳቂ አይደለም። እግዚአብሔር አንዴ ሰርቻለሁ የሚል አይደለም፣ ሩህሩህ ነው። እንደሱ ያለ ቸር የለም በእውነቱ። መኑ ይመስለከ ምና ማልክት እግዚኦ ያለው ሙሴ፣ ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ ያለው ይሄንን ፍጹም እግዚአብሔር ኄር ዘበህላዌሁ ነው፣ ባሕረ ምሕረት ነው። ሰውን ምክንያት እየፈለገ የሚያጠፋ አይደለም፣ ምክንያት ፈልጎ የሚያድን ነው እንጂ። ስለዚህ በምድርም ተደርጎ ቢጸልይ ይድናል። እግዚአብሔር ለሄኔሴፎሩ ምሕረት ይስጠው ይላል ቅዱስ ጳውሎስ። ሄኔሴፎሩ እኮ ሙቷል። ከሞቱ በኋላ ይጸልያል፣ ምሕረት ይሰጥ እና ቅዱስ መርቆሬዎስ አባቱን ገና ሳይወለድ ከሞት ጠበቀው። ያዕቆብ በወንድሙ በኤሳው ያልተገደለ ቆይቶ ዘር ተክቶ ክርስቶስን እንዲወልድ፣ ዳዊትን ጎልያድ ያልገደለው የክርስቶስ አባት ስለሆነ ዘር ሳይተካ እንዳይሞት ነው። ያለ ምክንያት ለምን ወደፊት የሚወለድ ደግ ልጅ ካለ እናት አባት ከሞት ይጠበቃሉ። አቡነ ተክለ ሃይማኖት አባት ጸጋ ዘአብ ከባሕር ሙቶ ያልቀረ ተክለ ሃይማኖትን እንዲወልዱ ነው። እግዚአብሔር ተሰዳ ያልቀረች ብፁዕ ቅዱስ ቡሩክ ተክለ ሃይማኖት አዝላ ወረደች ወደ ግብፅ፣ አዝላ ወረደች ወደ ግብፅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ይህንን ዓለም በቸርነቱ የሚመግብ ይህንን ዓለም አሳልፎ የሚኖር ቅዱስ እግዚአብሔር ፈጣሪያችን በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ስላደረሰን ስሙ የተመሰገነ ይሁን። የእግዚአብሔር እናት የቅድስት ቤተ ክርስቲያናችን ምልክት እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያትና ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ሁሉም በረከታቸው ይደርብን። የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋለ የደብረ ኃይል መስቀለ ክርስቶስ ቤተክርስቲያን አስተዳዳሪ፣ የተከበራችሁ
አባቶቻችን፣ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች፣ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አረፈዳችሁ? እንደምን አደራችሁ? እንደምን ሰነበታችሁ? በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን እስከዚህም ቀን ያደረሰን መድኃኔ ዓለም ስሙ የተመሰገነ ይሁን። ራሱን ያለ ምስክር አልተወም። መልሼ ሶስተኛ ጊዜ እስኪ በሉ ሁላችሁም ራሱን በሉ። ያለ ምስክር አልተወም በሉ። ሁለተኛ ራሱን ያለ ምስክር አልተወም። ሶስተኛ ራሱን ያለ ምስክር አልተወም። የሐዋርያት ሥራ በሉ ያዙ። ምዕራፍ 14 ቁጥር ምን እየቆጠራችሁ ኑሯል? ቅድም 17 በሉሽ። ምዕራፍ 17 እንዴ እንደፈለጋችሁ ነው እንደምትነዱ። ምዕራፍ ስንት ነው ያልኩት? 14 እሺ። ቁጥር ምዕራፍ 14 ቁጥር እሺ። ርዕሱን ንገሩኝ። ርዕሱን ነው ያልኩት። ራሱን ያለ ምስክር አልተወም። የት ይገኛል ይሄ? የሐዋርያት ሥራ ምዕራፍ 14 ቁጥር 17 እንዳትረሱ ይሄን። እሺ ይህንን ቃል የተናገረው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ምርጥቃው የቤተ ክርስቲያን ብርሃን የኃጢአትና የክህደት መዶሻ የሆነ እግዚአብሔርን በሰውነቱ ይዞ የሚዞር የቅድስት ቤተ ክርስቲያናችን አምድና ብርሃን ቅዱስ ጳውሎስ ነው ይህንን ቃል የተናገረው። ቃሉን የነገራቸው በኢቆንዮንና ልስጥራን ደርቤን በሚባሉ ሀገሮች ለሚኖሩ ሕዝቦች ናቸው ይህንን የነገራቸው። ይህንን ከመናገሩ በፊት ቀድሞ ቅዱስ ጳውሎስና በርናባስ ሲያስተምሩ አይሁዶች ሊያምኑ የነበሩ አሕዛብን ተተንኩለው እንዳያምኑ እየተመቀኙ በቅዱስ ጳውሎስና በቅዱስ በርናባስ ላይ በጠላትነት አስነሱባቸው። ደጋግመው አስተምረዋቸው አልሰማ ስላሉ ወገኖቻቸው አይሁድ ከአሕዛብ ጋር ተወዳጅተው ቅዱስ ጳውሎስና ቅዱስ በርናባስን ሲያሰድዷቸው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረ ተነግሮ አልሰማ ላለ ሕዝብ እግዚአብሔር መምህራንን ከሕዝቡ ዘወር ያደርጋል። ቅዱስ ጳውሎስና ቅዱስ በርናባስን ዘወር እንዲሉ እግዚአብሔር መንፈስ ቅዱስ አነሳሳቸውና ወደ ልስጥራን ወደሚባል ቦታ ሄዱ። ወደዚያ ቦታ ሲገቡ ተምረው የማያውቁ አሕዛብ ስለነበሩ ሲገቡ ታምር አድርገው መግባት ነበረባቸው። ታምር የሚደረገው ለሃይማኖት መግቢያ ነው እንጂ ታምር ጨዋታ አይደለም፣ በየጊዜው አይደረግም። ዝም ብሎ ታምር ሁሉን ስለቻል አይደረግም። የሚቻል ነገር ሁሉ አይደረግም። የሚቻል ነገር ሁሉ አሁን ታውቃላችሁ፣ አንዳንዱ ጠንቋዩ እኔ አሁን መጫኛውን ቀጥ አድርጌ አቆመዋለሁ ይላል። ይጠቅማል ወይ ነው? ስለተቻለ መጫኛ ቢቆም ባይቆም እኛ ምን ያደርግልናል? አህያ እንዲጫንበት ነው እኛ የምንፈልገው። ማሰሮውን በወስፊ አቆመዋለሁ ይላል። እኛ ቢያቆመው ባያቆመው ምን ያደርግልናል? ሌላስ ደግሞ መርፌውን በዚህ በእጄ አሳልፈዋለሁ ይላል። ቢያሳልፍ ባያሳልፍ ምን ያደርግልናል? ጥቅም የሌለው ታምር አይደረግም። ጥቅም የሌለው ታምር አስፈላጊ ያልሆነ ለሚያምን ሕዝብ ታምር ያስፈልገው። አያምኑም ነበርና ወደዚያ ሲገቡ ግን ከእናቱ ማኅፀን ጀምሮ ሽባ የነበረ ሰው ነበር። አንካሳ ነው። ሲገቡ ቅዱስ ጳውሎስና ቅዱስ በርናባስ ፈወሱት። ያን ፈውሰውት ተነስ ቁም አሉት። ሌላ ጊዜ በጌታችን በመድኃኒታችን በኢየሱስ ክርስቶስ
ስም ቁም ነበር የሚሉት። ደግሞ የዚያ ዕለት ደግሞ የጌታችን የኢየሱስ ክርስቶስን ስም ሳይጠሩ ቁም አሉ። ዝም ብለው ቆመ። ምንድን ነው? አንዳንድ ጊዜ በእግዚአብሔር ስም ያድናሉ፣ አንዳንድ ጊዜ ደግሞ ራሳቸው ተነስ ይሉታል። ለምንድን ነው ሲባል መጽሐፈ መነኮሳት ብሎ ይናገራል። ቅዱሳን ከበቁ በኋላ ልጅ ናቸው ይላል። ልጅ ከእናት አባቱ ቤት እናቱ ቤት ካለው ማሰሮ ውሃ ቀርቶ ለመጠጣት እናቱን አያስፈቅድም። ቀርቶ ነው የሚጠጣው። ለምን? የባለቤት ልጅ ስለሆነ። ቅዱሳን 10 የቅድስና ደረጃ አላቸው። ከ8ኛው በላይ ከደረሱ በኋላ ጸጋን ራሳቸው ይሰጣሉ። በእግዚአብሔር ስም ሳይሉ እንካ ብለው ይሰጣሉ። ለምን? እግዚአብሔር አድሮባቸው በእነሱ ስላለ፣ መከራውን ስለተሸከሙ ጸጋውንም ያሸክማቸዋል። ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ ይላል ቅዱስ ጳውሎስ። በሚሞት ሥጋችን የክርስቶስን መከራ ተሸክመን እንዞራለን፣ መከራ እንቀበላለን ይላል። በመዋቲ ሥጋቸው ስላከበሩት መዋቲ ሥጋቸውን ደግሞ እግዚአብሔር በጸጋ ያከብረዋልና አጋንንትን አዘው ያስወጣሉ፣ ድውያንን አዘው ይፈውሳሉ፣ ጸጋን በልግስና ይሰጣሉ፣ ይለግሳሉ። ከቤቷ እንዳለ መዝገብ ከመዝገቡ ያለን ሰው ገንዘብ ከመዝገቡ ያለው ሰው ከሌላ ያመጣ ካለ መዝገቡ አውጥቶ እንደሚሰጥ ቅዱሳን ሲበቁ ሀብተ እግዚአብሔር በእነሱ አድሮ ስለሚኖር ካለ ሀብታቸው አውጥተው ይሰጣሉ። ያን ልጅ ፈውሰውት ገቡ። ሲገቡ የሀገሩ ሰዎች በሙሉ አማልክት ተመሲሎሙ ሰብአ ወረዱ ሀቤን አሏቸው። አማልክት ሰው መስለው ወደኛ መጡ እንዴ? ደግሞ ዛሬስ አማልክት ሰው እየሆኑ መጡ አሉ። ጣዖት አምላኪዎች ስለሆኑ በሉ እንግዲህ መስዋዕት እናቅርብላቸው ብለው የሀገሩ ሰዎች መስዋዕት ይዘው በሬ እየነዱ ላም እየነዱ ለነ ቅዱስ ጳውሎስና ለቅዱስ በርናባስ አምላክ መስለዋቸው መስዋዕት ሊያቀርቡ መጡ። በዚህ ጊዜ ቅዱስ ጳውሎስና ቅዱስ በርናባስ ጨርቃቸውን ቀደዱ። እንደኛ ክብስብሶች ስላልሆኑ ጽድቅ ይገባኛል፣ ክብር ይገባኛል የማይሉ ስላልሆኑ ጨርቃቸውን ቀደው አዘኑ። ወአውስዎሙ ወይቤልዎሙ ለእነዚህ ሰዎች ቅዱስ ጳውሎስና ቅዱስ በርናባስ እንዲህ ብለው መለሱላቸው። ምንትኑ ዝ ነገር ኦ አንትሙ ሰብ፣ እናንተ ሰዎች ይህንን የምታደርጉ ለምንድን ነው? ለምንድን ነው ለእኛ መሥዋዕት የምታቀርቡ ብለው መለሱላቸው። አኮኑ ከማክሙ ሰብ ንሕነ ዘንመውት፣ እኛ እኮ እንደናንተ የምንሞት ሰዎች ነን፣ የምንፈርስ የምንበሰብስ ሰዎች ነን። ለምንድን ነው እኛን እንዲህ አድርጋችሁ የምታከብሩን ብለው ተቃወሟቸው። እኛም እንደናንተ ሰው ነን አሏቸው። ለምን እንዲህ ታደርጉብናላችሁ ብለው አዘኑ። በእውነቱ ማለት ነው። አሁንም ቢሆን እንዲህ እናስተምራችኋለን። ተመልከቱ። አሁን ዛሬ እየሰማችሁ ነው አይደል? አሁን ለምሳሌ አሁን እዚህ ያለው ሰው ከዚህ ላሉት ለአንድ አባ ቢሰግድላቸው ዝም ቢሉ ኃጢአት ነው አይደለም? ምንድን ነው የምንል በዚህ ዘመን? ህዝቡ ነው እንጂ እኮ እሳቸው ስገዱልኝ ያላሉ ይላል አንዳንዱ ሰው ማለት። ህዝቡ ሲሰግዱ አለመከልከል ይገባኛል ማለት ነው። ህዝቡ ሲሰግድ ሲንበረከክ ተው ይሄ ነገር አይገባኝም ብሎ አለመከልከል ይገባኛል ብሎ ከመቀበል ጋር አንድ ነው። ትሕትና ያለው ሰው በእግዚአብሔር ሕግ የሚመራ ሰው ምን ማድረግ አለበት? እንደ ቅዱስ ጳውሎስና እንደ በርናባስ አይገባኝም ጨርቁን ቀዶ መሮጥ አለበት። ኃጢአት ክብርን መሸሽ አለበት እንጂ ሰው ሲያመሰግን እኔ ሰውን ያን አልኩት ሰው አለማ ተመስገን ነው ማለት ነው። አይገባም። አሁንም እንዲህ እንላችኋለን፣ ወንምሕረክሙ ከመ ትኅድጉ ዘንተ ከንቶ ነገረ ወትትመየጡ ሀበ እግዚአብሔር። አሁንም ይሄንን ከንቱ ነገራችሁን ተዉ፣ ሰው አይመለክም። ወደ እግዚአብሔር ፊታችሁን ዙሩ፣ ፊታችሁን ወደ መድኃኔዓለም አዙሩ አላቸው። ዘገብረ ሰማየ ወምድረ ወባሕረ ወኩሎ ዘውስቴቶሙ፣ ሰማይንና ምድርን ባሕርን ወደ ፈጠረ ወኩሎ ዘውስቴቶሙ፣ በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብትን፣ በምድር ያሉ አራዊትን፣ እንስሳትን፣ ዕፀውን፣ እንጨቶችን፣ አይባንን፣ ድንጋዮችን፣ ሰዎችን ወደ ፈጠረ ወደ እግዚአብሔር ተመለሱ እንጂ እኛን አታምልኩ ብሎ
ቅዱስ ጳውሎስና ቅዱስ በርናባስ ይሄንን አስተማሯቸው። እርሱ እግዚአብሔር እንደምን ያለ ነው አለው። ወሃደጎሙ ለኩሎሙ አሕዛብ በግዕዞሙ በዘቀዳሚ መዋዕል። እግዚአብሔር እንዴት ያለ ነው ትሉን እንደሆነ ለእንጨቱም ሲሰግዱ፣ ለዛፉም ሲሰግዱ፣ ለባሕር ሲሰግዱ፣ ለአራዊት ሲሰግዱ የቀደሙ አሕዛብን የታገሰ ባሕረ ምሕረት የሆነ ደብረ ትዕግሥት የሆነ ታጋሽ አምላክ ነው እግዚአብሔር። እንዘ ያሐድግ ርእሶ ዘእንበለ ሰማዕት። ይህም ሁሉ ሲያደርግ ግን ለባሕር የሚሰግድም ለባሕር ሲሰግድ፣ ለውሃ የሚሰግድም ለውሃ ሲሰግድ፣ ለእንጨት የሚሰግድም ለእንጨት፣ ለደንጊያ የሚሰግድ ለደንጊያ፣ ለዘንዶ የሚሰግድ ለዘንዶ ሲሰግድ፣ እግዚአብሔር ግን ምስክር አልባ ራሱን አልተወም። ለራሱ ምስክር አቁሟል። ወይገብር ሰናይቶ። ሰው በክፋት ጸንቶ ባሪያውና በአምሳሉ ቢፈጥረው ከሱ በታች እሱ ሊገዛው ለተፈጠረ ለእንጨቱ ለደንጊያው ሲሰግድ፣ እግዚአብሔር ግን በዝናብ ማብቀሉን በፀሐይ ማብሰሉን ነፋሳትን ማንፈሱን ብርሃናትን ማመላለሱን ቀላያትን ማፍሰሱን አላቋረጠም። ወይገብር ሰናይቶ ወይሁብ እምሰማይ ዝናመ። ከሰማይም ዝናምን በደመና ደመናትን የሚያመላልሱ መላእክትን እየላከ ከቀላያት እየቀዳ ያንን በረቂቅ ጊሜ ቋጥሮ በደመና አይበት ወደልጋዝ እየጫነ በነፋስ እያጓጓዘ እይሰጠጥ ደመናሁ ይላል ኢዮብ። ደመናው እንዳይቀደድበት ጠብቆ ጊዜውን እየጠበቀ ምድር እስከትረካ ድረስ በየጥቂቱ እያዘነመ ፍጥረትን እጽዋትን አዝሪትን ማብቀሉን ማለምለሙን ፍጥረታትን መመገቡን አላቋረጥም። ያከርም በበዓመት መዓልትና ሌሊትን ክረምትና በጋን ያፈራርቃል። ብርድና ውርጭን ያፈራርቃል፣ ይጠብቃል። ሰው ሲለወጥ እሱ ግን አልተለወጠም። አንተሳ አንተ ክመ አኖሩት ቦታ ሳይለወጥ የሚገኝ እግዚአብሔር ስለሆነ ይህን የሚያደርግ እግዚአብሔር ነው። ወያፈሪ አዝሪቱን በየጊዜው እንዲያፈራ የሚያደርግ በጥበብና በስርዓት እንዲያፈራ እንዲያብብ የሚያደርግ እግዚአብሔር እህል ማብቀሉ ብቻ ሳይሆን እህሉን ራሱ በስርዓት ነው የሚያበቅለው፣ በጥበብ ነው የሚያበቅለው። ስንዴውም ጤፉም ገብሱም በአንድ ሳምንት ቢደርስ ስንዴውን እስከሚያጭር ጤፉ ፈሶ ያልቅ ነበር። ሁሉን በስርዓት አድርጎ ገብሱን አጭዶ ሲጨርስ ስንዴው፣ ያን አጭዶ ሲጨርስ ጤፍ፣ ያን አጭዶ ሲደርስ እያለ በስርዓት ጥቀ አብይ ግብርከ እግዚኦ ወኩሎ በጥበብ ገበርከ ይላል ቅዱስ ዳዊት። አቤቱ ስራ ድንቅ ነው፣ ሁሉን በጥበብ አደረክ ብሎ እግዚአብሔር ልታደረግ እንዲህ አድርጎ የሚመግብ ነው። ያሰምር ከማያጽግበን ዋስተፍስህ ልበነ። አዝሪቱን አትክልቱን አሳምሮ ነፋሳትን ሁሉ በጊዜው አንፍሶ ፀሐይን በሰዓቱ አውጥቶ ፍሬውን አጎምርቶ አሽቶ አሳምሮ ያጠግበን ዘንድ ይሰጠናል። ዋስተፍስህ ልበነ። ወይኑን ትርንጎውን ወተቱን ጠጥተን ልቡናችን ደስ እንዲለው ያደርጋል። እንዲህ ወደሚያደርግ እግዚአብሔር ስንረሳው የማይረሳን፣ ሳናስበው የሚያስበንን፣ ሳንለምነው የሚሰጠንን፣ ሳንነግረው የፈጠረንን እግዚአብሔርን ታመልኩ ዘንድ ፊታችሁን ወደ እግዚአብሔር ዙሩ። ምን ምስክር አይቼ ልመን ትሉ እንደሆነ ራሱን እግዚአብሔር ያለ ምስክር ትቶ አያውቅም ይላል ቅዱስ ጳውሎስ። ፊታችን ወደ እግዚአብሔር እንድንዞር እግዚአብሔር ቅዱስ ፈቃዱ ይሁንልን። እንዲህ ከሆነ ራሱን ያለ ምስክር አልተወም ማለት ምን ማለት ነው? እችም ብቻ አይተን ትምህርታችንን እንጨርሳለን። ራሱን ያለ ምስክር አልተወም። እንዘ ያሐድግ ርእሶ ዘእንበለ ሰማዕት። ራሱን ያለ ምስክር፣ ሰማዕት ማለት ምስክር ማለት ነው። ምስክር ማለት ነው። ያለ ምስክር አልተወም። እግዚአብሔር ብዙ ምስክር አለ። ብዙ ምስክር ሞልቶታል እግዚአብሔር። በመጀመሪያ ሲፈጥር ሰማይ፣ ምድር፣ ውሃ፣ ነፋስ፣ መሬት እነዚህ ምስክሮቹ ናቸው። ምስክሮቹ ናቸው። ውሃ እንደሚያነጻ ይመሰክርለታል። እሳት እንደሚፈርድ ይመሰክርለታል። ነፋስ ፍሬን ከገለባ እንደሚለይ ይመሰክርለታል። ምድር ባለጸግነቱን ትመሰክርለታለች። ሰማይ ልዕልናውን ትመሰክርለታለች፣ ይመሰክርለታል። ምድር ምኑን ይገልጽለታል? ትዕግስቱን፣ ባለጸግነቱን። ባሕርም እመቀ ባሕሪውን፣ ጥልቀቱን፣ አለመመርመሩን ይመሰክርለታል። ካህሊነቱን ይመሰክርለታል።
ምልአቱን ስፋቱን ይመሰክርለታል። ፍጥረታትን ሲፈጥር እግዚአብሔር ለምስክርነት ነው ያቆማቸው። በዚህ ዓለም ከተፈጠረው ፍጥረት ሁሉ እግዚአብሔር እንዳለ የማይመሰክር ማንም የለም። እንዲያውም አንድ ጊዜ በኢትዮጵያ ውስጥ አንድ ፈላስፋ እንዲህ ያደረገ፣ ሰውን እኮ እግዚአብሔር 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 እያላችሁ እየነገራችሁ ስለምታሳድጉት ነው እንጂ እንደዚያ ባትሉት እግዚአብሔር አይልም ነበር፣ እግዚአብሔርም የለም ነበር ብሎ ተናገረ። ሎቱ ስብሐት። በኋላ እሺ ተብሎ እስቲ አንድ ልጅ እንሞክርበት ተብሎ አንዱን ልጅ እግዚአብሔር የሚባል ስም እሱ ፊት ማንም እንዳያወጋ ብለው ቤት ዘግተው አሳደጉት። አሳድገው ሳይንስ ብቻ እያስተማሩ ስለ እግዚአብሔር ሳይነግሩ አሳደጉት። በቅርብ ጊዜ እኮ የተደረገ። ኋላ ሲያሳድጉት ይሄ ልጅ አባዬ አቤት፣ እነዚህ ከዋክብት የደረደራቸው ማን ነው? ተው እንደሱ አይባልም፣ ዝም ብለው ነው የተደረደሩት ይለዋል። አባዬ አቤት፣ እነዚህ ከዋክብት ግን አንድ ላይ በአንድ ሰፈር በአንድ ሜዳ ሲኖሩ የማይጋጩ ለምንድን ነው? ተው እንደሱ አይባልም ይለዋል። እንደዚህ እያለ አባዬ አቤት፣ እሬትና ሙዝ አንድ ላይ እንተክላለን፣ እሬቱ ይጣፍጣል፣ አንድ ውሃ እናጠጣዋለን፣ ከአንድ አፈር አንድ ጓሮ ተክለን ያ ይጣፍጣል፣ ይሄኛው ይመራል፣ ለይተው እንዳይጠጡ ደግሞ አይምሮ የላቸው፣ ይሄን የሚያደርግ ማን ነው ይለዋል። ተው እንደዚህ አይባልም ይለዋል። መጨረሻ ላይ አድጎ ልጁ ከእጽዋትና ከአዝሪት መካከል በሙሉ አባዬ አቤት፣ ባቄላ ስንዘራው የጣት ግማሽ ያክልም ነበር፣ ይሄ ሁሉ ግን እንደምን መጣ ይለዋል። ተው እንደሱ አይባልም ይለዋል። እዚያ በኋላ አንድ ፈላስፋው መጥቶ እስቲ ልጅ እንደው ምን ሆኖ ይሆን ልንጠይቀው ተብሎ ሲጠየቅ ጠፋ። ማታ ሲፈልጉት ከጓሮ ከአዝሪቱ ከአትክልቱ ቦታ መጥቶ እኔም ማላውቅህ አንተ የምታውቀኝ ከዋክብትን በስርዓት የምታስተዳድር በአንድ ሜዳ አሰማርተህ እንዳይጋጩ የምታደርግ ምድርን በአበቦች የምታስጌጥ ጽንስን አርግተህ ሰው የምታደርግ የማላውቅህ አምላክ ተገለጥልኝ ሲል ተንበርክኮ ተገኘ። በእውነቱ ማለት ነው እግዚአብሔርን ሰውሮ የሚያስቀር ሰው የለም። የፈለገ ቢሆን እግዚአብሔር እንዳይመለክ ማድረግ አይቻልም። እግዚአብሔር ፍጥረታት በሙሉ ይመሰክርለታል። ሕፃናት ይመሰክርለታል፣ ጽንስ ይመሰክርለታል። የሁሉ እጅ የት መጣ? የሁሉ ዓይን የሁሉ ጆሮ ውሃ ነበርን እኮ። ይሄ እግዚአብሔርን ይመሰክራል እኮ። እግዚአብሔርን ይመሰክራል። እጽዋቱ፣ አዝሪቱ፣ አትክልቱ፣ ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት የተፈጠረው ፍጥረት ሁሉ ስለ እግዚአብሔር ይናገራል። ይሄ ምስክር ነው። አለሁ ማለቱ ነው እግዚአብሔር። አሁን የመከራ ማይበል ሲፈስብን የመከራ ተራራ ሲጫነን እግዚአብሔር በአገር የሌለ ይመስለን። አንዳንድ ቀን አይታችሁ አታውቁም? እንዲሁ ክረምት ዥው የሚል በረዶ ሲመጣ የአገሩ ሰው የዛለት ሙቶ አደረ ይመስለናል አይደል? አንዳንድ ቀን ማለት ግን አለ። እንደዚህ ሁሉ ችግር ሲበዛ እግዚአብሔር የሌለ ይመስላል። ግን ጧት ፀሐይ ሲወጣ እግዚአብሔር መኖሩን እናውቃለን። ዝናማት ሲዘኑ እግዚአብሔር መኖሩን እናውቃለን። እግዚአብሔር በየትም ጊዜ ምስክር አለው። በመላእክት ጊዜ፣ በክደት ጊዜ፣ በዲያብሎስ አንጻር ቅዱስ ገብርኤል ምስክር ነበረው። እግዚአብሔር ከአቤል ጎን ከቃየል ጎን አቤል ምስክር ነበረው። ከጥፋት ሰዎች መካከል ኖህ ምስክር ነበረው። ከጣዖት አምላኪዎች ከካራን ሰዎች መካከል አብርሃም ምስክር ነበረው። ከሰዶም ሰዎች መካከል ሎጥ ምስክር ነበረው። ከግብፅ መካከል ሙሴ ምስክር ነበረው። ከጎልያድ መካከል ዳዊት ምስክር ነበረው። ከፋርስ ከባቢሎን መካከል ኤርምያስ፣ ሕዝቅኤል፣ ኢሳይያስ፣ ዳንኤል፣ ሰለስቱ ደቂቅ ምስክር ነበሩት። ከኤልዛቤልና ከአክዓብ መካከል ኤልያስ ምስክር ነበረው። ከሄሮድስ ፊት ዮሐንስ ምስክር ነበረው። ራሱን ምስክር አልባ አልተወም። ሲወለድም መሰከሩለት። እነ ሄሮድስ ሊሸፋፍሩ ቢሉ አህያውም ፈጥረኸኛል አለ። ቤተልሔም መጡ። በጉም ፈጥረኸኛል አለ። ከብቶችም ፈጥረኸኛል አለ። ስማ ሰማይ ወአጽሜ ምድር እስመ ውሉደ ወለድኩ ወአልሐቁ እሙንቱሰ አለውኒ አድግኒ አይመረ ዘአጥሬዮ ወላይምኒ ምቅማሆ ወሕዝቤሰ ኢያእመሩኒ። ሰማይ ስማ፣ ምድር አድምጭ፣ ልጆችን ወለድኩ አሳደግኩ፣ እነሱ ግን ካዱኝ። አህያ የገዡን ጋጥ በሬም ደፈጫ የሚቀምበትን ቦታ አወቀ፣ እስራኤል ግን ከዱኝ ይላል። በሬ ላም ፈጣሪውን አውቆ ታኅሳስ 29 አመሰገነ። አህያም አመሰገነች። ኮከብም መጥቶ ፈጥረኸኛል እኮ አለ። ቤተልሔም ላይ መጥቶ ኮከብም መጣ። በጉም መሰከረ። እረኞችም መሰከሩ።
መላእክት ከሰማይ ወረዱ። የልደት ዕለት ለክርስቶስ ያልመሰከረ ፍጥረት አንድ የለም። እጽዋት ሁሉም መስክረዋል። በእንተ ልደቱ ለክርስቶስ አድባር ኮኑ ህብስተ ሕይወት ወፀወ ገዳምኒ ፈረዩ አስካለ በረከት ወማየ ባሕሪኒ ኮነት ሀሊበ ወመዓረ ብሎ እንደተናገረ ሊቁ ተራራው ኮረብታው ሁሉ ለክርስቶስ መስክሯል። ስለዚህ በልደቱም መስክሯል። ወይወጉ አድባረ ገዳም ተራሮች ሁሉ አሸብሽበው በልደቱ በስቅለቱ በትንሣኤው መስክሮት። ወይ ደንግጹ መሰረታተ ህምዝ የምድር መሰረቶች ሁሉ ለክርስቶስ ልደትና ስቅለት ትንሣኤ ደንግጠው ወዮ ፈጣሪ እንዲህ ትሑት ይሆናል ብለው ለፈጣሪያቸው መስክረዋል። በኋላ 3 ዓመት ከ3 ወር ከማስተማሩ በፊት በ30 ዓመቱ ተጠመቀ። ባሕርም ጨንቋት መሰከረችለት። ራሱን ያለ ምስክር ክርስቶስ ትቶ ያውቅ። አይሁድ አንመሰክርም ሲሉ ምን ይላል? ባሕር ትመሰክራለች። እየሸሸች ዮርዳኖስ አንተ ፊት ምን ይቆማል? ቅዱስ ዳዊት ይናገራል። ምን ተኳንኪ ባሕር ዘጎየኪ ወአንተኒ ዮርዳኖስ ዘገባይከ ድኅሬከ። ዮርዳኖስ ምን ሆነሻል ዛሬ ይላታል። የደረሰ መስሎ ቅዱስ ዳዊት ምን ሆነሽ ነው እንደሚያስፈራሽ ይላታል። ቀላይ ለቀላይ ትጼውኦ ይላል ደግሞ ቅዱስ ዳዊት። ምን ትላለች? ባሕረ ኤርትራ ዮርዳኖስ እንዲህ ትላታለች። ዮርዳኖስ እህቴ እኔን ሙሴ ሰንጥቆኝ ነበር፣ ደግሞ አንቺን ክርስቶስ ምን አረገሽ? ምን ሆነሽ ነው የምትሮጭ? ትላታለች። ቢጨንቃት ነድ ለማየ ባሕር ከበቦ ማይኒ ሀበ ሐውር ጸበቦ። ክርስቶስ በተጠመቀ ጊዜ ሐሱ ፊት እንዳትሸሽ በዚያም እሱ አጥር ሆኗል። ወደ እሱ እንዳትመለስ እሱ እሳት ነው። እየፈላች በሱ ላይ መልሳት ዘንብ ነበር። እንዲህ አድርጋ ባሕር መሰከረችለት። ከዚያ በኋላ ተመልከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጥረት ሁሉ የሚያመሰግነው የሚመሰክርለት ጌታ ሲሆን ዓለምን ለማዳን ሐሙስ ማታ ተያዘ። በዚያ ጊዜ ዶሮ መስክሮለታል። ዶሮ ይሁዳ ሲሄድ ሊናገር ለፈሪሳውያን ሲሄድ ኧረ ተው ይሁዳ ይለዋል። ታወ ነገር አይሆንም እየተከተለ ማለት ወግድ ብሎ ሲያባረረው ግር ይልና ደግሞ ይከተለዋል። የሚማከሩትን ሰምቶ ያ ዶሮ ለጌታ መጥቶ 30 ብር ተቀብሏል። ይሁዳም እንዲህ ብለው ተማክረውልሃል ብሎ ነገረው እና አምልጥ ብሎ ደግሞ ዶሮም ያቅሙን ተዋጥቷል። በል እኔስ ለዓለም መድኃኒት ነው የመጣው፣ ግን ለአንተ ማዕርገ ዶሮ ሰጥቻለሁ። ማዕርገ ዶሮ የዶሮ አለቃ ሁን አለው። የዶሮ አለቃ እንድትሆን ፈቅጄልሃለሁ ብሎ እስከ ምጽአት ድረስ ሳትሞት ኑር አለው። ዶሮ ያን ዶሮ የተበላ ዶሮ ተነስቶ መስክሮለታል ለክርስቶስ። በኋላሳ ተሰቀለ። ሲሰቀል መሰከሩለት። ፀሐይ ጸልመ ወርህኒ ደመ ኮነ ወከዋክብት ወርቁ ፍጡነ ከመ ይራዩ እርቃኖ ለዘአልበሶሙ ብርሃን። ፀሐይ መሰከረ፣ ለእኔ ብርሃንን ያለበስክ አራቆቱህን ብሎ። ጨረቃ ደም ለበሰች፣ እኔን ብርሃን ያለበስክ አንተ ደም ፈሰሰን ብላ። ከዋክብት ረገፉ፣ ለእኛ የብርሃን ጌጥ የሰጠ ያንተ አጥንት ተቆጠረን ደም ፈሰሰን ብሎ መሰከሩለት። ሰማይም መሰከረችለት። ምድር ደምህን መሸከም አይቻለኝም ብላ ተሰንጥቃ መሰከረችለት። አለቶችም መሰከሩ። መቅደስም ያከበርከኝ ጌታዬ ያንተ አካል በጎን ተወጋ ብላ መጋረጃዋን ቀዳ አዘነችለት፣ መሰከረችለት። መቃብር መሰከረለት። እንደታተመ አንተን ይዤ እንዴት አድርጌ አስቀርሃለሁ ብሎ እንደታተመ ተነሳ። መቃብርም መሰከረ ለክርስቶስ። አጋንንትም መሰከሩ። ኦ ክርስቶስ ወልደ እግዚአብሔር ሕያው ኢታጥፋኒ ዘእንበለ ይብጽሕ ጊዜ ምንት ብየ ምስሌከ አይመርኩከ ከመ መኑ አንተ። የእግዚአብሔር ልጅ ክርስቶስ አውቄሃለሁ አታጥፋን እያሉ አስተውቁዕወ አጋንንት ይላል የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ። አጋንንትም ለመኑት፣ ሞትም ተንቀጠቀጠ፣ ምድርና ሰማይ መሰከረ። ኋላ እንዲህ ብሎ ተነሳ። ጠላቶቹ ራሳቸው መሰከሩለት። ራሳቸው አይሁዳውያን ለክርስቶስ ምስክር እኮ ናቸው። ሲነሳ መቃብሩን ነገ ይባስ መነሳቱ ደግሞ ተነሳ ነው የሚሉን አውቆ እኮ ነው ተነሳ ነው የሚሉን ብለው ጀግና መቃብር ደግሞ ጠባቂ አስቀመጡ። እንኳን አስጠበቁ፣ ባያስጠብቁ ኑሮ ተሰርቆ ነው የሚለው ወሬ መከራ ያበላን ነበር።
አስጠብቀው። የተገጠመው ድንጋይ እኮ ለ50 ለ60 የሚነሳ ድንጋይ እኮ ይገርማቸዋል። ብድግ ብለው ኋላ ተጠየቁ። ከጲላጦስ ፊት ብር ለወታደሮች ብር ሰጧቸው። ሲመሰክሩ ምን አሉ? አይ ሰርቀው ወስደውታል ደቀ መዛሙርቱ። ኋላ ደግሞ ተኝቼ ነበረ። አንዱ ቅዱስ ዮሐንስ አፈወርቅ እነዚህ ሰዎች እንዲሁ ላይ ጠይቃቸዋል። አንተ ቀጣፊ ከሰረቁት ለምን ከሰረቁት እንዴት ብለህ አያቸው? አያቸው ለምን ሰደድካቸው ይላል። ስለዚህ በእናንተ በሳይንሱ ፋላሲ ይባላል አይደል? የተጣረሰ ነገር ማለት አይቻቸዋለሁ ማለት ደግሞ ተኝቼ ነበር ማለት ለምን ትሰዳቸዋለህ? በቁሙ ጥለውት የሮጡ ሐዋርያት ሀበድኑ ድፍረት ያገኛሉ ብለህ ነው ይለዋል። ደካሞች፣ ዘመድ የሌላቸው ጥሬው ቆርጥመው የሚያድሩ እነ ጥሬው እንኳን ያጡ ወሐለፈ እግዚእ ኢየሱስ ማእከለ ገርአሁ ወሐዙ አርዳኢሁ ይማው እምነ ሰዊት ወይብልዑ። ጌታችን ኢየሱስ ክርስቶስ እሱም ዓለምን ለማበልጸግ በድህነት የተገለጠ አምላክ ስለነበረ ተማሪዎቹን የሚያበላቸው ስላልነበረ ጦማቸውን ባደሩ ቀን ቢያንስ እሸት ቆርጠው እንዲበሉ ብሎ በአዝመራ መሃል ያልፍላቸው ነበር። የሚያበላቸው ስለሌለው እንዲህ ያሉ ደካሞች እንዴት አድርገው ደፍረው እንቅልፍ የሌላቸው የሮማ ወታደሮችን አልፈው 12 ነው 60 ሰው የሚገጥመውን ድንጋይ በየት አለፉት ብሎ ያሽራቸዋል። ስለዚህ ተንሥኦ ገሰጾሙ ለነፋሳት ተነስቶ ነፋሳትን ገሰጻቸው። ሳዊሮስ ይህን ሲተረጉም ይላል ሳይሞት ገና ነፋሳትን ገሰጸ። ባሕርን ዝም በያላት ዝም፣ ነፋሱን እረፍ አለው አረፈ። ወኮነ አብይ ዛሂል ጸጥ አለ። ይህንን ሊቃውንቱ እነ ቅዱስ ሳዊሮስ ምን አለ? ተነስቶ ነፋሳትን ገሰጻቸው። ነፋሳት የተባሉ አጋንንት ናቸው። በትንሣኤው አጋንንትን አሳፈራቸው ማለት አሳፈራቸው። ይህንን መሰከረ። ከዚያ በኋላ በምቀኝነት መቃብሩን ራሱ ከተነሳ በኋላ ምስክሩም ካለቀ በኋላ እስከ 20-30 ዓመት ድረስ በዘበኛ አስጠብቀው። ለምን? ከመቃብሩ እየሄደ ሰው እየጸለየ እየተፈወሰ የክርስቶስ ትንሣኤ እውነት ነው እንዳይባል ነው። እመቤታችን እንኳን እሱ ጌታ ካረገ በኋላ ከቅዱስ ዮሐንስ ቤት 15 ዓመት ስትቀመጥ ከልጇ መቃብር ሂዳ ለማልቀስ እድል እንኳን አልነበራት። ለምን? በዘበኛ ያስጠብቁባት ነበር። ግን እሷ ግን እየተሰወረች ገብታ ጸልያ ትወጣ ነበር። እንዲህ አድርገው ሲሉ መጨረሻ ላይ ተመልከቱ። እንደምታውቁት ባለፈው እንደተነጋገርነው ከ327 ዓመት ጌታ ከተወለደ ከ327 ዓመት በኋላ ተመልከቱ 27 እንደገና ደግሞ 6 ቀንሱለት 294 ጌታ በተሰቀለ በ294 ዓመተ ምህረት መስቀሉ ድዊ ፈውሶ የፀሐይና የጨረቃ የከዋክብትን ብርሃን ሸፍኖ መሰከረለት። የገዛ መስቀሉ መሰከረለት። እንዘ እያሃድግ ርእሶ ዘእንበለ ሰማዕት ራሱን ያለ ምስክር አልተወም። በፍጥረታት ያስመሰከረ ጌታ ሕያው መሆኑን በተሰቀለበት መስቀል ብርሃን አስመስክሮ በመስቀሉ ተመሰከረለት። በመስቀሉ ከተመሰከረለት በኋላ በሐዋርያት ሁሉ ተመሰከረለት። ሐዋርያት የክርስቶስ ምስክሮች ናቸው። እንዲያውም ተመልከቱ እስቲ የክርስቶስ ሃይማኖት ሐሰት ነው የምትሉ የሌሎች ሃይማኖት እውነት ነው የምትሉ ሰዎች የሌሎች ሃይማኖት ደቀ መዛሙርት የፈወሱትን ፈውስ ያወጡትን ጋኔን የሞተውን ያስነሱትን ሙት አምጡ ይላሉ ሊቃውንቱ። እንዴት ክርስቶስ እውነተኛ አምላክ ባይሆን ኑሮ እንዴት በሱ ስም አጋንንት ወጡ? እንዴት በሱ ስም ሙታን ተነሱ? ከሞተ በኋላ ካረገ በኋላ እንዴት በሱ ስም ድውያን ተፈወሱ? እንዴት የሱ ደቀ መዛሙርት በጥላቸው ሰው አዳኑ? እንዴት የሱ ደቀ መዛሙርት በካባቸው ቁራጭ ሙት አነሱ? ክርስቶስ ሕያው ሕይወት ስለሆነ እሱ ስላደረባቸው ነው። የሱ ሕይወትነት በቅዱሳን በደቀ መዛሙርቱ ተመሰከረለት። ከደቀ መዛሙርቱ በኋላ ደግሞ ሐዋርያውያን አበው እነ ቅዱስ አግናጤዎስ ደግሞ መሰከሩለት። ቅዱስ አግናጤዎስ ምጥው ላንበሳ በሮማ አደባባይ የሚያስተምር መምህር ነበረ። ሮማውያን አስተምሯቸው ጣዖታትን ሲያፈርስባቸው ጌታችን መድኃኒታችን ራሱ ኢየሱስ
ኢየሱስ ክርስቶስ ታቅፎ ያስተማረበት ሕፃን ነው አግናጢዮስ ማለት። እንደዚህ ሕፃን ካልሆናችሁ ብሎ ታቅፎ ያስተማረበት ሕፃን አግናጢዮስ ይባላል። ይህ ቅዱስ አግናጢዮስ ሮም ላይ ሲያስተምር ጣዖት አምላኪዎቹ ተነግረው ባለመስማታቸው እሱን ገለን እንረፍ ብለው ለተራቡ አንበሶች ሊጥሉት ሲወስዱት ምዕመናን ተሰብስበው መምህራችን አንሰጥም፣ ጥቂት ቆይልን፣ እሺ ለጊዜው ክርስቶስን ክጄዋለሁ ባትልም ሸሽተህ ቆይና እንድታስተምረን ሲሉት ተውኝ ባካችሁ ወደ ክርስቶስ ከሚሄድበት ከመንገዴ ላይ አትቁምብኝ ይላቸው ነበር። ደቀ መዛሙርቱ ወደ መከራ ሲሄድ ወደ ክርስቶስ እንደሚሄድ ያውቀው ነበር። እንዲያውም ምን ይላል? እንደ ንጹሕ መገበሪያ ራሴን ለክርስቶስ ንጹሕ መስዋዕት አቀርበዋለሁ፣ ለተራቡ አንበሶች እንወረውርሃለን ሲሉት መልካም ነዋ፣ በአንበሶቹ ጥርስ ተፈጭቼ እንደ መልካም ስንዴ ለፈጣሪ መስዋዕቱን እቀርባለሁ። የአንበሶቹ ጥርስ ለእኔ ወፍጮ ይሆነኛል፣ በዚህ ለክርስቶስ መስዋዕት እሆናለሁ አለ። አንበሶች ሁሉ መከራ ተቀብሎ ቅዱስ አግናጢዮስም መሰከረለት። ከዚህ በኋላ ከነዚህ የተቀበሉት ሰማዕታት ሌሎቹ እነ ቅዱስ ጊዮርጊስ መጡ። እነ ቅዱስ ጊዮርጊስ፣ እነ ቅዱስ ፋሲለደስ፣ እነ ቅዱስ መርምናም፣ እነ ቅዱስ ፊቅጦር፣ እነዚህ ኃያላን መጡ። ከነዚህ አንዱ ምስክር ቅዱስ መርቆሬዎስ ነው። ከዚህ ለመድረስ ነው እያሃድግ ርሶ ዘእንበለ ሰማዕት። ክርስቶስ ዘመንን ያለ ምስክር አልተወም። በየዘመናቱ ቅዱስ መርቆሬዎስም የክርስቶስ ምስክር ሆኖ የቆመ ታላቅ ሰማዕት ነው። ለክርስቶስ ምስክር ቅዱሳንን የምናከብራቸው የክርስቶስን ስለሚያሳዩን ነው። ሌላ እኮ አይደለም። ክርስቶስን ያሳዩናል፣ እውነተኛነትን ያሳዩናል፣ መጽሐፍ ቅዱስ እንዴት እንደሚኖር ያሳዩናል። ሐኪሞች ይወላችሁ ሐኪሞች የሕክምና ተማሪዎች 5 ዓመት ይማራሉ። 6ኛ ዓመት ይመስለኛል ኢንተርንሽፕ የሚባላላቸው። ኢንተርንሽፕ የሚባለው ከዋና ዶክተር ጋር ሕክምና የሚለማመዱበት ነው። በቀር ዝም ብለህ ባክቴሪያ ጀርም ምናምን ብትል ሐኪም ልትሆን አትችልም። ከዋናው ሐኪም ጋር መለማመድ አለብን እንዴት እንደሚታከም። ካልሆነ ጭላ የሚወጋውን መርፌ ትከሻ ላይ የሚወጋውን መርፌ ሆድ ላይ እየወጋ ሰው ልትገል ትችላለህ ማለት። ለይተህ እንድታክም ከዋናው ሐኪም ጋር ሆነ ትለማመዳለህ ማለት። መጀመሪያ ቲዎሪውን ይማራሉ ወይም ንድፈ ሐሳቡን እንዴት እንደሚታከም ደግሞ ይለማመዳሉ ማለት። ይሄ ኢንተርንሺፕ ይሉታል ማለት። ሌላም አላቸው አልናገርም። ሌላ ብዙ ልምምድ ያሉ ቀዶ ጥገና ሲለማመዱ ብዙ ነገር ነው የሚያዩት ማለት ነው። ያንን ይማራሉ። ሰማዕታት ደግሞ መጽሐፍ ቅዱስን ተምረን መጽሐፍ ቅዱስ እንዴት እንደሚኖር የሚያሳዩ ናቸው። እንዴት እንደሚኖር ለክርስቶስ መኖር ማለት እንዴት ተብሎ ነው የሚኖር የሚባለውን ቀዋሚ ምስክር ሁነው የሚታዩ። በድሮ ይገርማቸዋል። ጀልባ ሲነዳ ወይም መርከብ ሲነዳ የንጋት ኮከብ እየታየ ነው። ኮምፓስ ስለሌለ ማለት ነው። ኮምፓስ ስለሌለ አቅጣጫ ጠቋሚ ስለሌለ ምን ይባላል? ምንድን እያዩ ነው የሚሉ? የንጋቱ ኮከብ ምን ያላቸዋል? ከሩቅ እሱን እያዩ መርከባቸውን ይነዱ ነበር። ቤተ ክርስቲያንም የሰማዕታትን ብርሃን እያየች ነው ወደ ክርስቶስ የምትሄደው። እነሱን ምስክር እያለች እነሱን ዓላማ እያደረገች ነው የምትሄደው። አሁን ከቅዱሳን ሰማዕታት አንዱ ሰማዕቱ ቅዱስ መርቆሬዎስ ነው። መርቆሬዎስ ማለት ፒሉፓዴር ማለት ነው። ፒሉፓዴር ማለት መፍቀሬ አብ ማለት ነው። አብን የሚወድ አንድም ገብረ ኢየሱስ ማለት ነው። የኢየሱስ ክርስቶስ አገልጋይ ማለት ነው። መርቆሬዎስ ማለት የቃሉ ትርጉም አንዱ አብን የሚወድ ማለት ነው፣ የአብ ወዳጅ ማለት። ሁለተኛ የኢየሱስ ክርስቶስ አገልጋይ ባሪያ ማለት ነው። ሶስተኛ ልሳነ ክርስቶስ ማለት ነው። መርቆሬዎስ ማለት ልሳነ ክርስቶስ አፈ መምህር እንደማለት ነው። የክርስቶስ አንደበቱ ማለት ነው። ይኸው ነው። ለዚህ ነው ምስክር ያለው የክርስቶስ አንደበቱ በሙያ የሚናገር ነው፣ በስራ የሚናገር ማለት ነው። አሁን እኮ ብዙዎቻችሁ የኢትዮጵያ ባህላዊ ምግቦች እያለ እኮ እያነበበ እንጀራ መጋገር የማይችል ሰው ሞልቶ የለም አለ ማለት ነው። እንጀራ መጋገር የማይችል ስለ ወጥ እያነበበ አንድ መጽሐፍ እንደውም አንብቤያለሁ። መጽሐፊቱን ማስተዋወቅ እንዳይሆን እንጂ ስለ ሽንኩርት፣ ጥቁር አዝሙድ ምናምን የምዘረዝር መጽሐፍ ማለት ነው። አሁን ያንን እያነበበ ሰው ወጥ መስራት ላይችል ይችላል። ለምን ሲባል ወጥ ከሚሰራ ሰው ጋር ካልዋለ ማለት ነው። የሚለመድ ነው፣ የሚሰራ ነገር ነው። ክርስትና ሕይወት ነው፣ ተሸምድሎ የሚኖር አይደለም። እና ቅዱስ መርቆሬዎስ የክርስቶስ አገልጋይ ነው። አባቱና እናቱ አባቱና አያቱ
አውሬ ያድኑ ነበረ። አውሬ እያደኑ ሲኖሩ አያቱን ገጸ ከለባት የሚባሉ ሰው ሆነው ተረግመው ወደ አውሬነት የተለወጡ ማለት ናቸው። በርግማን የውሻ ፊት ያላቸው፣ ጥርሳቸው ከዘንዶ የሚበልጥ ጆሮ ያላቸው፣ አንበሳና ዘንዶን ሰባብረው የሚጥሉ የሰው አውሬዎች ነበሩ። እነዚህ አውሬዎች የቅዱስ መርቆሬዎስን አያት ሰባብረው ገደሉት። የቅዱስ መርቆሬዎስን አባት ሊገሉ ሲሉ መልአኩ መጥቶ ተው፣ እንዲህ ያለውን ሰው አትንኩ፣ በወገቡ ቡሩክ ፍሬ ያለና እሱ የሚወለደው ሰውን ከክርስቶስ ጋር የሚያገናኝ ጽኑ የክርስቶስ ቋሚ ምስክር የሆነ ትልቅ ዘር ስላለው እንዳትገሉታል። አያችሁ፣ ልጅ ከመከራ ይጠብቃል፣ ልጅ ከሞት ያድናል። በልጁ ነው የዳነ ማለት ነው። አዳምስ በልጁ አይደል የዳነ? በልጁ ነው የዳነ። ልጅ መውለድ ጥሩ ነው፣ ውለዱ። አገባችሁም ደግሞ መውለድ ካስጠላችሁ ደግሞ አታግቡ። አገባችሁ ደግሞ ውለዱ። ትዳር መጫወቻ አይደለም፣ ወይም ኮስት ሼሪንግ አይደለም አይደል? ወይም ደግሞ አክሲዮን አይደለም፣ የህብረት ሥራ ማህበርም አይደለም አይደለም። ምንድን ነው? ድህነት ነው፣ መዳኛ ቦታ ነው፣ የሚዳንበት ልጅ የሚተካበት ነው። እና ልጆቻችሁ ወልድ ጠቢብ ያስተፌስህ አባሁ ይላል ሰሎሞን። ጠቢብ ልጅ አባቱን ደስ ያሰኘዋል፣ ያስምረዋል ማለት ጸልዮ ያስምረዋል። አዳም ተመልከቱ፣ ዳዊት ክርስቶስ የዳዊት ልጅ አይደለም ነው? የዳዊት ልጅ ከሆነ ልጁ ክርስቶስ ዳዊት አባቱን አዳነው። የታወቀ እኮ ያንን አርአያ አድርጎ ልጅ ጸልዮ አባቱን ያድናል። እንዲያውም አንድ ሊቀ ጳጳስ ነበር፣ አባቱ ፍጹም ኃጢአተኛ የሆነ ፍጹም ኃጢአተኛ ነው። እግዚአብሔር ብሎለት ልጁ ጳጳስ ሆነ። ጳጳስ መሆኑ ብቻ ሳይሆን ደግ ጳጳስ ማለት ቅዱስ ጳጳስ ነበር። አባቴን ማርልኝ እያለ ሰውነቱን ነባር ጥሎ ይጸልይ ነበር። አባቴን ማርልኝ፣ አባቴን ማርልኝ። ቢሰርቅም እኔን ለማሳደግ ነው፣ ቢቀማም እኔን ለማሳደግ ነው። አባቴን ይቅር በልልኝ እያለ ያለቅስ ነበር። ኋላ መንፈቅ አልቅሶ አባቱ ከሲኦል ከአንገቱ በላይ ብቅ ብሏል። ተገልጦ ምን አለው መስላችሁ? በህልም ልጄ ልፋትህ ጠቅመኛለችና አታቋርጥብኛል። ልፋትህ ጠቅሞኛል። ምክንያቱም እግዚአብሔር ቸር ነው፣ እንደኛ ተመጻዳቂ አይደለም። እግዚአብሔር አንዴ ሰርቻለሁ የሚል አይደለም፣ ሩህሩህ ነው። እንደሱ ያለ ቸር የለም በእውነቱ። መኑ ይመስለከ ምና ማልክት እግዚኦ ያለው ሙሴ፣ ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ ያለው ይሄንን ፍጹም እግዚአብሔር ኄር ዘበህላዌሁ ነው፣ ባሕረ ምሕረት ነው። ሰውን ምክንያት እየፈለገ የሚያጠፋ አይደለም፣ ምክንያት ፈልጎ የሚያድን ነው እንጂ። ስለዚህ በምድርም ተደርጎ ቢጸልይ ይድናል። እግዚአብሔር ለሄኔሴፎሩ ምሕረት ይስጠው ይላል ቅዱስ ጳውሎስ። ሄኔሴፎሩ እኮ ሙቷል። ከሞቱ በኋላ ይጸለያል፣ ምሕረት ይሰጣል። ለሞተ ሰው ይጸለያል። ልጅ ይጠቅማል። ሰው በልጁ ወደ ድነት ይደርሳል። ሃይማኖት ላለው ሰው ነው፣ ግን ዝም ብሎ ክዶ ሙቶ አይደለም። ሃይማኖት ያለው ሰው ከሞተ እንዲህ አይላል። እና ልጆቻችሁን ጥሩ አድርጋችሁ አሳድጓቸው። እና ቅዱስ መርቆሬዎስ አባቱን ገና ሳይወለድ ከሞት ጠበቀው። ያዕቆብ በወንድሙ በኤሳው ያልተገደለ ቆይቶ ዘር ተክቶ ክርስቶስን እንዲወልድ ነው። ዳዊትን ጎልያድ ያልገደለው የክርስቶስ አባት ስለሆነ ዘር ሳይተካ እንዳይሞት ነው። ያለ ምክንያት ለምን ወደፊት የሚወለድ ደግ ልጅ ካለ እናት አባት ከሞት ይጠበቃሉ። አቡነ ተክለ ሃይማኖት አባት ጸጋ ዘአብ ሀባይር ሙቶ ያልቀረ ተክለ ሃይማኖትን እንዲወልዱ ነው። እግዚአብሔር ተሰዳ ያልቀረች ብፁዕ ቅዱስ ቡሩክ ተክለ ሃይማኖትን እንዲወልዱ ነው። ለዚያ ነው ቅዱስ መርቆሬዎስም አባቱ እንዳይሞት ተጠበቀ። ኋላ ቅዱስ መርቆሬዎስ ተወለደ። እነዚህ ገጸ ከለባትንም አገረመለት እግዚአብሔር። አገርወለት እንኳን ሰውን አንበሳ ሰብረው የሚገሉትን እንደ በግ በእግዚአብሔር ኃይል እየጎተተ አመጣቸው። እግዚአብሔር ከኛ ጋር ከሆነ አውሬው ሰው ይሆናል። አታውቁም? በእግዚአብሔር ቸርነት እኮ በአንበሳ የላም ጠላት ነው ወይስ ወዳጅ ነው? ንገሩ እንጂ ተናገሩ እንጂ። ቁርስ አማራችሁ እንዴ? አንበሳ የላም ምንድን ነው? ጠላት ነው። እግዚአብሔር ሲል ግን ምን ይሆናል? አንበሳ የላም ጠባቂ ይሆናል። ጥቅምት 5 ቀን የአቡነ ገብረ መንፈስ ቅዱስን ወደ አቡነ ገብረ መንፈስ ቅዱስ ገዳም በሬ እየነዳ ለስለት የሚወስደውን ሰውዬ አንበሳው አባረርና ሊበላው ሲል አቡነ ገብረ መንፈስ ቅዱስ ምን አሉት? ያንን አንበሳ በል እስከ ዛሬ ዓመት ሳር ስታለቅም ከርመ የዛሬ ዓመት ራስህ ዘና አሉ። አንበሳውን ማለት ነው። ከዚያ በኋላ ጠብቆ አብልቶ
ሌላ አውሬ እንዳይበላው ሲንከባከብ ከርሞ የጥቅምት 5 ቀን አንበሳውን እየነዳዙት መጣ። እዞ መጥቶ ከዚያ በኋላ ይዞ ሲመጣ ክብረ በዓል ላይ ያሉት ምዕመናን የለ፣ ቄስ የለ፣ መቆስ የለ አለ ገበሬ ሙላው እየሮጠ በየመስኮቱ ማለት ነው። እግዚአብሔር ካልጠበቀ እኮ ችግር ነው። አሁን እኛም ቢሆን እዚህ ብንኳሽም የችግሩ ቀን ማን እንደሚገኝ መድኃኒዓለም ነው የሚያውቀው ማለት ነው። እና ተመልከቱ፣ እግዚአብሔር ካለ እንኳን በወዳጅ በጠላት ያስጠብቃል። በጠላት አስጠብቆ ማለት ነው። ስለዚህ የቅዱስ መርቆሬዎስ አባት አውሬዎቹን ይዟቸው መጣ፣ ከቤቱ አስቀመጣቸው። ንጉሡ ሰማ። እንዴት ከቤት እንደዚህ ያሉ ሰዎች እንደዚህ ያሉ ኃያል የሆኑ ነገሮች አምጥተሃል አሉ። አጠመቃቸው፣ ክርስቲያን አደረጋቸው። ደግሞ አጥምቆ ክርስቲያን አደረጓቸው። ለምን? ተረግመው አውሬ የሆኑ ነበሩ። እንደ ናቡከደነጾር ጆሮ ጅራት ያወጡ ሰዎች ማለት። ዛሬ እኮ ብዙ ሰው ጅራትና ጆሮ ነው የቀረው እንጂ አውሬ ሆኑ። እነዚያን ሰው አድርጎ አጥምቆ ክርስቲያን አደረጋቸው። ሁላችንም እግዚአብሔር ሰው ያድርገን። ሰው አድርጎ አጥምቆ ከዚያ በኋላ ምን አደረገ? ይዛቸውና ብሎ ንጉሡ ተው፣ እነዚያን አውሬዎች አይተህ አይሆንልም አለው ንጉሡ። እዘናል እያለው ዘና። እሺ ይዟቸው ቤተ መንግስት ሲሄድ ነፍሰ ጡሮች ሁሉ እየደነገጡ መውለድ ያለ ጊዜያቸው፣ ሰው ሁሉ ፍግም፣ ወታደሩ ሁሉ ወደ ኋላ መውደቅ ሆነ ማለት ነው። ይዘይድ መልሰ ይዘድ፣ እንዲያውም እሸልምሃለሁ ብሎ ንጉሡ ፈርቶ መልሶ ሰደደው። ከዚያ በኋላ በዚያች ሀገር ላይ ጦርነት መጣ። ጦርነት ሲመጣ የቅዱስ መርቆሬዎስ አባት ሄደ፣ ከውጊያው ሄደ። የቅዱስ መርቆሬዎስ አባት ከውጊያው ሲሄድ በዚያው እንዳለ ሰውነቱ ሁሉ ሰዎች፣ ሌሎች ሰራዊት ሁሉ አለቁ። ሲያልቁ በዚያው ሙቶ ይኖቀራል ብሎ የሾመውን ታማኝ ወዳጅ አድርጎ የሾመውን የቅዱስ መርቆሬዎስን አባት ክዶ የቅዱስ መርቆሬዎስን እናት መልከ መልካም ስለነበረች ሊያገባት ተመኘ። ኋላ አንድ ወታደር መጥቶ እንዲህ ሆኗል ነው። አዎ ባሌን ቀብሬ ከማገባስ ሞት ይሻለኛል ብላ ቅዱስ መርቆሬዎስን ይዛ ወደ ሌላ ሀገር ተሰደደች። ትዳር ይሰደዱለታል፣ ትዳር መከራ ይቀበሉለታል። ዝም ብሎ ሆይና ካሜራ ብቻ አይደለም። የሚጋባ ሰው ችግር ሊቀበል አይገባችሁም መስል ለምንድን ነው የምትጋቡ? ይገባችኋል። ግን እውነቴን ነው። አሁን ተክሊል ሲደረግ ወንዱን ሙሽራና ሴቷን ሙሽራ አንድ ላይ መስቀል ያስጨብጧቸዋል። አንድ መስቀል ይዛል። ትርጉሙ ምንድን ነው? የክርስቲያን ጋብቻ መስቀል አለበት፣ ግን በመስቀሉ ኃይል እንችለዋለን ማለት እንጂ ዝም ብሎ ሰፊ ሜዳ አይደለም። እንደተመኛችሁት እንዳይመስላችሁ። ከዚያ በኋላ ተሰደደች፣ ሄደች። የቅዱስ መርቆሬዎስ አባት ተማርኮ ሳይማረክ ጦርነት አልቆ በሰላም ገባ። አላዘነም። በዚህም ፈጣሪውን አላማረረም። እያመሰገነ ቆየ። ድግም ጦርነት ተነስቶ ሂዶ ገጠመ። ሲገጥም ተማረከ። በእግዚአብሔር ፈቃድ ተማርኮ ሂዶ በሄደበት ሀገር ደግሞ የማረከው ንጉሥ ክርስቲያን ስለሆነ ደግሞ ሹመት ሰጠው። ደግሞ መስፍን ሆኖ እየታጀበ ሲሄድ አንድ ቀን ቤተ ክርስቲያን ገብቶ ሲሳለም የቅዱስ መርቆሬዎስ እናት ሕፃኑን ይዛ ባሏን አየችው። አያችሁ እግዚአብሔር ሰው እንዴት እንደሚያገናኝ። እሷን በስደት ባሏን በምርኮ ማለት ወስዶ ከማያውቁት ሀገር የተጠፋፉትን ባልና ሚስት አገናኛቸው። ትዳር የሚጠበቀው በእምነት እንጂ በቁጥጥር አይደለም። ሰው እንደውም ከተቆጣጠሩ ሌባ ነው የሚሆነው ማለት ነው። ሰው ሲያምኑት ነው ደግ የሚሆን እንጂ የተቆጣጠሩት እንትና ምንህ ናት ያችሳ ምን በቀደም አብረህ ነበረች አሉት ይብሰዋል ሰው ማለት ነው። የሐሳብ ይሆን ማታ 3 ሰዓት ላይ የሚደውልልሽ ማን ነው አላችኋት ሌባ ነው የሚሆን ሰው ማለት። ሰው እንኳን በወጣበት አንድ ቤቱ ነው ቢሆን ለኃጢአት ጀግና ነው፣ አይቻልም ሰው። እምነት ግን ትዳር ይጠብቃል። ዘዋላ ተገናኙ። አላ ቤተክርስቲያን ተሳልሞ በቅሎውን አስሮ ሲሄድ ቅዱስ መርቆሬዎስ ሕፃን ነው ሸልማ አስጊጣ አልብሳ ምን አደረገችው? ወስዳ ከአባቱ ፈረስ ላይ አደረገችው። ማን ነው ደግሞ እንዲህ አድርጎ የሚደፍር ብለው ቅዱስ መርቆሬዎስን አስረው ወስደው አባቱ ወሰዱት። አባቱ መሆኑን አያውቁ። አተ የማን ልጅ ነህ እንደዚህ ያለው? አይ እናቱ ቀረበችና አይ እኛማ አንተም ስደተኛ ነህ እኛም ስደተኛ ነን ብለህ ይሄ ሕፃን አንተ ጋር ይኖር ብዬ ነው አለች። በምስጢር ነገረች፣ ወጋ አረገችው ማለት ነው። አንተም ስደተኛ ነህ አለች። እንዴት ብለሽ መጣሽ? እንዲህ ብዬ ተሰድጄ ባለቤቴ ገሌ ይባላል
ታቦት ኖህ ይባላል። እሷ ታቦት ነው ስሟ፣ ኖህ ይባላል ስትለው አወቃት። እዚያ በኋላ ደስ ብሏቸው እግዚአብሔርን አመሰገኑ። ከሞት አትርፎ ከጦርነት አትርፎ በስደት አውሬ ሳይበላችሁ ልጄንም አንቺንም ጠብቆ ያገናኘን እግዚአብሔር ይመስገን ብሎ ፈጣሪያቸውን አመሰገኑ። እንዲህ ከዚህ በኋላ እናቱም አባቱም አርፈው ቅዱስ መርቆሬዎስ አደገ። አድጎ በሀገሩ ደግሞ የጦር አበጋዝ ሆነ። የጦር አበጋዝ ሆኖ በሀገሩ ላይ ጦርነት ሲመጣ ዳኪዎስ ይባላል ንጉሥ፣ ዳኪዎስ የሚባል ንጉሥ ነበርና በሱ ዘመን የጦር አበጋዝ ሆኖ ቅዱስ መርቆሬዎስ ሳለ ሌላ ሀገር በጦርነት ደግሞ የሚወራ ንጉሥ መጣባቸው። መልአኩ ቅዱስ ገብርኤል ሰይፍ የብርሃን ሰይፍ አቀበለው። ጥር 25 ቀን ቅዱስ መርቆሬዎስ ሰይፍ የተቀበለበት ቀን ነው። እረፍቱ ህዳር 25 ቀን ነው። በኋላ ያንን ሰጠው። ቅዱስ መርቆሬዎስ ብቻውን አሸነፋቸው። አሸንፎ ሲመጣ ንጉሡ ሃይማኖቱን ክዶ ቆየው። ሃይማኖቱን ክዶ ቆየው። ቢመክዷል ተብሎ ሰማ። ከቤቱ ቁጭ አለ። ጭራሽ ንጉሡ መርቆሬዎስን ጥሩልኝ፣ የምወደው ጀግና ወታደር ነው ልሸልመዋል። ላከበት፣ አልመጣም አለው። ላከበት፣ አልመጣም አለው። እና እንደውም ለጣዖታቱ እጠን አለው። ከዚህ በኋላ አይ እኔ አላጥንም፣ እጠን አላጥንም። እንዲያውም ከዚህ በኋላ እኔ ሃይማኖቴን ሳትነካ እኔ ያንተ ወታደር ነበርኩኝ፣ ሃይማኖቴን ከነካህ ግን እኔ የክርስቶስ ወታደር ነኝ ብሎ ትጥቁን ወረወረለትና ከዚህ በኋላ የክርስቶስ አርበኛ ነኝ አለ። እዚያ በኋላ ገራፊዎቹ እስኪደክማቸው ድረስ ገረፉት። የክርስቶስ ምስክር መሆን ማለት ይሄ ነው። መከራን መቀበል ማለት ነው። አልቦ መኑሄ ዘያነጤኒ እስመ እጸውር ማኅተመ ክርስቶስ በሥጋዬ። ቅዱስ ጳውሎስ የሚናገር የክርስቶስን ምልክት ማኅተም በሥጋዬ ስለያዝኩ ማንም ሰው እንግዲህ አያድክመኛል። የክርስቶስ ማኅተም ማለት መከራ መቀበል ነው። አንድ ሰው የክርስቶስ መሆኑ የሚታወቀው መከራ ሲቀበልና ሲገፋ ነው። ይህን ተቀበለ። አሰቃይቶ ሲደክመው የሀገሩ ሰዎች በጠላትነት እንዳይነሱብኝ ብሎ ሌላ የሚያሰቃይ ሰው ደግሞ እንዲያሰቃየው ወደ ሌላ ሀገር ላከው። ብዙ ስቃይ አሰቃይተውታል። አለንጋው እስኪበጠስ እጃቸው እስኪደክም ገርፈው፣ አንድ ቀን ደግሞ ምን አደረጉት? በብረት ምጣድ ደግሞ ጠበሱት። ብረት ምጣዱን ለሃይማኖቴ ሁሉ ተከፍሏል። መርቆሬዎስ የምንለው ለዚያ ነው። ለፍቶ የከበረ ነው እንጂ በከንቱ የከበረ አይደለም። ኋላ እሳት እያነደዱ ሰውነቱን በእሳት ሲጠብሱት ከሰውነቱ የሚፈሰው ደም እሳቱን ያጠፋው ነበረ። ሰላም ለከ መርቆሬዎስ ዘሮም መስተጽነ ፈረስ ጸሊም አማንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተ ውሂ ዘደም አርአያ ዝናብ ብዙ አጥፈ ወለፍህም ያለው ደራሲው ማለት ነው። ከሰውነት የሚንጠበጠበው ደም እሳቱን ያጠፋ ነበረ። ይህን ሁሉ መከራ ተቀብሎ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፈጥኜ እደርስለታለሁ፣ አንተን ስም የጠራ ሁሉ መርቆሬዎስ ብሎ ለጠራ ሁሉ ፈጥኜ እደርስለታለሁ። በአውሬ አይበላም፣ በመከራ አይቀሰፍም፣ በሰይፍም በገጀራም ቢሆን አይመታም፣ በዓልህን ያከበረ ገድልህን ያነበበ ብሎ ቃል ኪዳን ገብቶለት ኅዳር 25 ቀን አንገቱን ተሰይፎ ለክርስቶስ መስክሮ አክሊል ተቀበለ። ከዚያ በኋላ ይኸው እንዘ ይሐድግ ርእሶ ዘእንበለ ሰማዕት። አንዱን ቢገሉት የአንዱ ሰማዕት ደም ሌላ ሰማዕት ያበቅላል፣ የአንዱ ሰማዕት ደም ሌላ ሰማዕት ያበቅላል። የሐዋርያት ደም መርቆሬዎስን የመሰለ ምስክር አብቅሏል። ኋላ ቅዱስ መርቆሬዎስ መኖሩን መሰከረ። በክርስቶስ አምኖ የሞተ ሰው ሙት ስላላደለ መኖሩን ደግሞ መሰከረ። ክርስቶስ ጌታዬማ እንዲህ ያደርጋል ብሎ ቅዱስ መርቆሬዎስ ካረፈ በኋላ የሚገርማችሁ ነገር ያስደንቃል እኮ ዛሬ ጥቅምት ኅዳር 10 ቀን ነው አይደል? መስቀል ነው። ኅዳር 10 ቀን ነው። ግን ኅዳር 10 ቀንም የመርቆሬዎስ መታሰቢያ አለው። የሚገርም ነው። ኅዳር 10 ቀን ለምንድን ነው? በቅዱስ መርቆሬዎስ ቤተ ክርስቲያን የሚያገለግሉ ገዳም የመነኑ ደናግላን ነበሩና እነዚያን የሚያሰቃዩ የእነዚያ ደናግል ረፍታቸው ነው። እነዚያን ደናግል ያሰቃየውን ንጉሥ መርቆሬዎስ ነው የተበቀለው። እነዚያን ገዳም የሴቶች ገዳም ነበረ።
ሂዶ አሰቃይቶ በሰይፍ ፈጅቷቸዋል። አንዱን ገዳም የደናግል የሴቶች ገዳም ያንን ሰው የተበቀለው ደግሞ በጸሎት ቅዱስ መርቆሬዎስ ነው። እነዚህ ሴቶች የሶፊያ ልጆች ናቸው። በዓላቸው ዛሬ ነው የሚከበረው። ከሞቱ በኋላ ጠላታቸውን ተበቅሎ ያጠፋላቸው ሰማዕቱ ቅዱስ መርቆሬዎስ ነው እና ቅዱስ መርቆሬዎስ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ በኋላ ኡልያኖስ የሚባል ንጉሥ ተነስቶ ክርስቲያኖችን ከዋሉበት አላውል ካደሩበት አላሳድር አለ። አሰቃይ የክርስቲያኖችን መምር የካባው ብርሃን የካባው እሳት ተሐዋስያንን የሚያቃጥል የትምህርቱ ነጸብራቅ እየሄደ ቆረጥ እያለ ከምዕመናን ትከሻ ላይ ሲያርፍ ይታይ የነበረው ባስልዮስ ዘቂሳርያን አሰረው። ማን ያሰረው? ኡልያኖስ። ጁሊያን ይባላል። በእንግሊዘኛው ታሪክ ማንበብ ከፈልጋችሁ ጁሊያን ይባላል። ኡልያኖስ ማለት እሱ ቅዱስ መርቆሬዎስን ጎርጎርዮስን አሰረ። ከእስር ቤቱ ውስጥ የቅዱስ መርቆሬዎስ ስዕል ነበር። ከእስር ቤቱ ውስጥ ማለት ነው። አንዱ እስረኛ አድርጎት ይሆነ ማለት እነሱ አላረጉ አገኙ። ከዚያው ነው ጸለዩ፣ አለቀሱ። ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ። ባስልዮስና ጎርጎርዮስ ከቅዱስ መርቆሬዎስ ስል ቆመው ጸለዩ። እነዚህ ለምን ባስልዮስ ጎርጎርዮስ ያለቀሱት እነሱ በመታሰራቸው ሳይሆን የአንድ ገዳም መነኩሴ በሙሉ በሰይፍ በመታረዱ ክርስቲያኖች በመሳቀየታቸው ጸለዩ። ሲጸልዩ የቅዱስ መርቆሬዎስ ስዕል ተሰውሮ ለካ ስዕሉ ሂዶ አንገቱን ተረግጦ ንጉሱን ገሎታል። በሰይፍ ብሎ ማለት ኋላ ተመልሶ ቀና ብለው ቢያዩ ከስዕሉ ደም ይንጠመጥማል። ቀተልኮኑ መርቆሬዎስ ገብረ እግዚአብሔር ኡልያኖስን ገደልከው ሲለው ደነነ ሲል ከመኦሆ ዘይብል ስዕሉ አዎን ገድየዋለሁ እንደማለት አንገቱን ነቀነቃል ማለት ስዕሉ ከሞቱ በኋላ እስከ ማይዜኑ ደማችን ማትበቀል እስከ መቼ ነው እያሉ ተመልከቱ ማለት ነው። ይባ ቅድሜ ከጋሮሙ ለሙቆሃን እንዳለ ቅዱስ ዳዊት ለአንተ የታሰሩት ለአንተ የተገደሉት የተሰቃዩት የሰማዕታት እስራታቸው የደማቸው ፍሰት ወደ አንተ ይግባ እንደተባለ ሰማዕታት በጸሎት በቀል ቤተ ክርስቲያንን ከሞቱ በኋላ ይጠበቃሉ። መዊቶ ጻድቅ ይኮንን ረሲአነ ያለ ሰሎሞን ይህን ነው። ጻድቅ ከሞተ በኋላ ዝንጎችን ገዝቶ ያርፋል። ስለዚህ ቅዱስ መርቆሬዎስ እንዲህ አድርጎ የክርስቶስ ወታደር መሆኑን ከሞተ በኋላ በተአምራት መስክሯል። ለእናንተም ታምራትን አድርጎ ቅዱስ መርቆሬዎስ ይመስክርላችሁ። ከዚህ በላይም ታምር አድርጓል። ቅዱስ መርቆሬዎስ በጣም ደግ ነው። በጣም ደግ አባት ነው። እውነቴን ነው፣ ውደዱት። እዚህ በመምጣቱ ራሱ እኔ የእግዚአብሔር ፈቃድ ነው። ሰው ተባብሮ ያደረገው እንዳይመስላችሁ። እንዴት እንደሆነ ነግራችኋል። ቅዱስ መርቆሬዎስ በጣም ደግ አባት፣ ከዛሬ ጀምሮ እወቁት እንዴት እንደሆነ። እንኳን ላመነ ሰው ላላመነ ሰው ይሰማል። አንድ የቅዱስ መርቆሬዎስ በተሰራበት ቤተ ክርስቲያን አጠገብ አንድ የእስልምና እምነት ተከታይ የነበረ አንድ ሰው ወደ መካ መዲና ይሄዳል። ኋላ ሲሄድ ከጓደኞቹ ተለይቶ ቀረ። እንዲያው ግዳጁን ለመፈጸም ግዳጅ ለካ እናንተ በወታደር ነው የምታውቁት። በመንፈሳዊ ቋንቋ ግዳጅ ማለት እሺ ወደ መጸዳጃ ቤት መሄድ ማለት ነው። ሳንግባባ እንዳንቀር ማለት ነው። እና ጫካው ሲደርሱ በዚህ ደርሼ ምን ልምጣ እንዳለ ጓደኞቹ ጥለውት ሄዱ። መንገድ ጠፋው። የት ሄድ? መካ መዲና እንዳይሄድ መንገዱን አያውቀው፣ እንዳይመለስ መመለሻውን አያውቀው። ምኑን ለጸልይ? በዚህ አካባቢ ክርስቲያኖች የሚመኩበት መርቆሬዎስ የሚባል አሉ። እስቲ ሰማይ እንደሆነ እሱ ልጥራው ብሎ መርቆሬዎስ ድረስልኝ ሲል ሌሊት ካች ብሎ በጥቁር ፈረሱ ወስዶ ከቤተ ክርስቲያኑ አደረሰ። የ22 ቀን መንገድ ማለት የ22 ቀን መንገድ ወስዶ ከቤተ መቅደሱ አስገባው። ቄሱ ለኪዳን ሲመጣ ከፍቶ አንድ ሰው ቁሟል። አንተ ምንድነው? ኧረ እኔ እዚህ በመንገድ የጠፋኝ አብዳሃል ማለት ነው። ሰማዕቱ ቅዱስ መርቆሬዎስ ያለ ገመድ አስሮ ነው እንጂ አንተማ አጥፊ ሰው ነው፣ ልታጠፋ የመጣ ነው። አይደለም መንገድ ጠፍቶኝ እንዲህ አለው። ከምን ሀገር አንስተህ መጣ? እዚህ ሀገር። ተንኮለኛ መሆን በዚህ ታወቀ። የ22 ቀን መንገድ እንዴት ነው ዛሬ ደርሰህ የምታደር ብሎ ሲቸገር ያሳየኝን ሰው እኮ አሳያለሁ ያመጣኝን ሰው። ኋላ ልቡ እንደገና መለስ አለና ቄሱ መጋረጃውን ገለጥ አድርጎ
የቱን ያመጣ ሲለው ቅዱስ መርቆሬዎስ ይሄን ያመጣኝ እያለ ደረቱን እየዳቃ ለቅዱስ መርቆሬዎስ መስክሯል። ኋላም ደግሞ በመጨረሻ ይህ ሰው አምኖ ተጠምቆ በሰማዕትነት አርፏል። ቅዱስ መርቆሬዎስ ላመኑ ላላመኑ ሁሉ የሚሰማ ደግ ፈጥኖ ደራሽ ሰማዕት ነው። እንዲህ አድርጎ የሚመሰክር ቅዱስ መርቆሬዎስን የሰጠን እግዚአብሔር የተመሰገነ ይሁን። ደግሞ ቦታው ደግሞ ይሄ ሰማዕታት ነው አይደል? ይገርማል እኮ ሰማዕታት ይባላል አይደል? በዚህ አካባቢ ነው ቅዱስ ጊዮርጊስ አለ፣ እዚህ መርቆሬዎስ ተጨምሯል፣ መስቀሉ አለ። ሰማዕታት እየተባለ ግን ደም ይፈስበታል። በ2008 ምን ያህል ደም እንደፈሰሰበት ታስታውሳላችሁ አይደለም? እዚህ አስፋልቱ ላይ ማለት ነው። አሁን በቅርብ ጊዜ ብዙ ደም ፈሶበታል ማለት ነው። እግዚአብሔር ቅዱስ መርቆሬዎስንና ቅዱስ ጊዮርጊስን ያመጣ ደም እንዲያደርቁ ነው። ባህር ዳር እንድትጠበቅ እንድትቀደስ ነው በእውነቱ ማለት ነው። በእነሱ ደም የእኛ ደም እንዳይፈስ በጸሎታቸው እንዲጠብቁ ነው ያመጣቸው። እነሱ ደማቸው ለክርስቶስ ስለፈሰሰ አንተ ደምህን ያፈሰስክለትን ሰው ያለ ጊዜው ደሙ እንዳይፈስ ጠብቅ እያሉ እንዲጸልዩልን ያመጣቸው። እውነት እኔ ለቅዱስ መርቆሬዎስ አሳድጎኛል፣ አባቴ ነው፣ እኔ መሰክራለሁ ማለት እና ከመከራ ሥጋ ከመከራ ነፍስ የሚጠብቅ የክርስቶስን ካህሊነት የሚመሰክሩ ናቸው እነ ቅዱስ መርቆሬዎስ። እና እንግዲህ እዚህ ባህር ዳር ታድላለች በእውነት። አባይም ብዙ የዶሮ ደም ሲያፈስ ኖሮ ነበረ። ያንን የዶሮ ደም ለምዶ ነው የሰው ደም እዚህ አካባቢ የሚያስፈስስ። እንግዲህ የቅዱስ መርቆሬዎስ የሰማይቱ በረከት የሰማይቱ የኮከበ ልዳ ፀሐየ ፋርስ የሆነው የቅዱስ ጊዮርጊስ፣ በዚህም ደግሞ ቅድስት አርሴማ አለች፣ ቅዱስ መስቀሉ አለ። ሰለስቱ ደቂቅን እሳት የሚያጠፈላቸው ደግሞ ማን አለ? ቅዱስ ገብርኤል አለ። የፈርዖንን ፈረስ ያሰጠመው ቅዱስ ሚካኤልም በዚህ አለ። ምን የሌላለው ሁሉ አለ። ዝም ብሎ እንኳን ደስ ያላችሁ በእውነት ማለት ነው። ስለዚህ እንዘየሐድግ ርእሶ ዘእንበለ ሰማዕት፣ እግዚአብሔር ራሱን ያለ ምስክርነት ትቶ አያውቅም። እነ ቅዱስ ሚካኤል ፈውሰው ይመሰክሩለታል። እነ ቅዱስ ገብርኤል ይመሰክሩለታል። እነ ቅዱስ አርሴማ ይመሰክሩለታል። እነ ቅዱስ መርቆሬዎስ የእግዚአብሔርን ቸርነትና ኃያልነት በተአምራት እየመሰከሩ፣ እነ ቅዱስ ጊዮርጊስ እየመሰከሩ፣ ነቢያት እየመሰከሩ፣ ሐዋርያት እየመሰከሩ፣ ሰማዕታት እየመሰከሩ፣ ደናግል እየመሰከሩ ይኖራሉ። የክርስቶስን ቸርነት ለእናንተ አድርገውላችሁ እናንተም የእግዚአብሔርን ቸርነት በሕይወታችሁ ዘመን ሁሉ ለመመስከር ያብቃችሁ ያብቃን። ያስተማረን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር።